በቤተሰብና በትውልድ እሴት ላይ የተቃጣ ታላቁ የግራ ዘመሞች ሴራ። ይህች ደራሲ ፊሊስ ከዩናይትድ ስቴትስ የኮንሰርቫቲቭ ድምፆች ውስጥ ከፍ ብላ የምትደመጥ የቤተሰባዊ እሴት አቀንቃኝ ነች። የመጀመሪያ መጽሐፏ በ1964 እንደ አውሮፓውያን አቆጣጠር ካሳተመች ወዲህ ከ20 በላይ መጽሐፍትን ለንባብ አብቅታለች። ይሄ በ2014 እንደ አውሮፓውያን አቆጣጠር ያሳተመችው አነጋጋሪ መጽሐፏ ነው። ከ100 በላይ ራዲዮ ጣቢያዎች ላይ የምትደመጠውና የራሷ ቶክ ሾው ያላት የሚዲያ ሰውም ነች ፊሊስ። በዚህ መጽሐፏ የአሜሪካኖችን የሕግ የፖለቲካና ኢኮኖሚያዊ ስርዓት በአጠቃላይ ጸረ ቤተሰብ እንዲሆን ሆነ ተብሎ የተቃኘና ከጊዜ ወደ ጊዜ ጭራሽ ቤተሰብ የሚባለውን ነገር ከምድር አሜሪካና ከዓለም ለመሸርሸርና ለማጥፋት ሆነ ተብሎ የሚሰራ መንግስታዊ የግራ ዘመሞች ሸፍጥ አለ በማለት አጥብቃ ትኮንናለች። ከግማሽ ክፍለ ዘመን በላይ ወግ አጥባቂ ሊባሉ የሚችሉ ነባር ቤተሰባዊ እሴቶችን የሚሰብኩ አስተምሮዎችን ስታቀነቅን የኖረችው ይህች የቀኝ ዘመም ሪፐብሊካኖች ጉልህ ድምፅ በተለይ አሁን ፕሬዚደንት ትራምፕ ያነገቧቸውን ብዙዎቹን ጾታዊና ቤተሰባዊ አጀንዳዎች ያቀበለች ዋና ድምፅ ነች ሲሉ ብዙዎች ይጠቅሷታል። ፊሊስ በተለይ በዚህ በያዝነው ክፍለ ዘመን ከሚዛናዊ የህብረተሰብ የሞራል አስጠባቂነት ሚናቸው አፈንግጠው ቤተሰብን በማፍረስ ተግባር ላይ ተሰማርተዋል በማለት አጥብቃ ፍርድ ቤቶችንና የቤተሰብና የፍቺ ችሎት፣ የህፃናት ችሎት ዳኞችን ታብጠለጥላቸዋለች። በአሁኑ ጊዜ በፌሚኒዝም ስም የሚወጡት ህጎች ዋና ዓላማቸው ባልነት እንዲፈራ ማድረግ ነው። የዳኞቹ ሚና ቤተሰብን መጠበቅ ሳይሆን ቤተሰብን ማበጣበጥና ማፋታት ነው። ህጎቹን ስታጠና ጠበው በዳኞች የሚተረጎሙት ብያኔዎች ህፃናትን በእናትና አባት እጅ እንዳያድጉ በማድረግ የቤተሰባዊ ቫሉ የጠፋበትን አዲስ የተሞረደ ትውልድ ለመፍጠር ተግተው እየሰሩ ነው ትላለች፣ ዝርዝር ማስረጃዎችና ፍርዶችን እየጠቀሰች። በአሁኑ ጊዜ በየፍርድ ቤቱ የተቋቋሙ ልዩ የቤተሰብ ጉዳይ የሚሰሙ ችሎቶች ዋና ስራቸው ባሎችን ማሸማቀቅ ነው ትላለች። በፌሚኒስቶች ቅስቀሳ በሚስቶቻቸው የተከሰሱ ባሎች በአሁኑ ሰዓት ምን ቀን ወደ ትዳር ገባው ብለው ራሳቸውን እንዲረግሙ ሆነዋል ትላለች። የልጆች አስተዳደግና ተቆራጭ ላይ፣ የፍቺ ውሳኔዎችና የመኖሪያ ንብረት መብቶች ላይ፣ የቤተሰባዊ አንድነትን በማስጠበቅ ረገድ በእነዚህና በመሳሰሉት ሁሉ ላይ ቤተሰብን የሚያድንና የሚያስጠብቅ ሳይሆን ቤተሰብን እንደ ዕቃቃ ጨዋታ የሚነዱ ውሳኔዎች በገፍ እየተላለፉ ነው በማለት የሕግ ስርዓቱን አጠቃላይ አጥብቃ ትኮንናለች። በአሁኑ ሰዓት ሚስት ምክንያት ማቅረብ ሳይጠበቅባት ደስ ባላት በማንኛውም የትዳር ጊዜ ከመሬት ተነስታ ትዳሯን ውሃ ቸልሳበት ባሏን አፍንጫህን ላስ ማለት የምትችልበትና ለዚህም አረመኔ ተግባሯ የምትበረታታበት ጊዜ ላይ ነን ነው የምትለው። የፍቺ ሕጎችን መቅለል በሴቶች መብት ጥበቃ ስም መንግሥት በባልና ሚስት አንሶላ መሃል ጣልቃ ካልገባሁ ሞቼ ይገኛለሁ የማለቱን አይናውጣነትና የፍናፍንት መብት አስጠባቂ በመሆን በቤተሰብ ባህላዊ እሴቶች ላይ የሚፈጸሙ የተደራጁ ጥቃትና ማጠልሸትን አጥብቃ ትቃወማለች። በጾታ ትምህርትና የእኩልነት ርዕዮት አራማጅነት ሰበብ የመንግሥት ትምህርት ቤቶች በሕፃናት አእምሮ ውስጥ ከባህልና ሃይማኖታዊ እሴቶች ያፈነገጡ መርዘኛ ጸረ ቤተሰብ አስተሳሰቦች ተኮትኩቶ የሚዘራባቸው፣ በዋነኛነት ልጆችን በሁለመናቸው ከወላጆች ባህላዊ እሳቤ ለመንቀልና ለመንጠቅ ዋና መሳሪያ ሆነው እያገለገሉ ነው ትላለች። ፊሊስ ፌሚኒስቶችን የምታያቸው እንደ ኮሚኒስቶች ርዝራዥ አድርጋ ነው። የጸረ ቤተሰብ አስተሳሰብን ለማራመድ የፈለጉ ሰይጣናዊ ኃይሎች የሴቶች መብት አቀንቃኞችን የትሮይ ፈረሳቸው አድርገው ተጠቅመውባቸዋል፣ ሰይጣን ጋልቧቸዋል ነው የምትላቸው። የአልኮል መጠጦችንና የሐሽሽን መስፋፋት፣ የሱሶችና ጭፈራዎች፣ የሆቴል መዝናኛ ኢንዱስትሪውን፣ የሚዲያ ኢንዱስትሪውን፣ ዩኒቨርሲቲዎችን ሁሉ የቤተሰብ እሴቶችን ሆነ ብለው በመሸርሸር ላይ የተሰማሩ ተቋማት መሆናቸውን ስራቸውን እየመዘዘች ታሳያለች። በአሁኑ ጊዜ ቤተሰብ በሁሉም አቅጣጫ ጥቃት እየደረሰበት ነው ባይናት። ብዙ ቤተሰቦች በዛሬ ጊዜ በሀገሪቱ ያለው የሥራ ሁኔታ፣ የኢኮኖሚው አቅም፣ የኑሮ ዋስትና ልጅ ወልደው በሥነ ሥርዓት ማሳደግ እንዳይችሉ
አሽመድምዷቸዋል። ልጅ መውለድ ለብዙ ባለትዳሮች ከባድ ዋጋና መስዋዕትነት የሚያስከፍል የማያዋጣና የማይቀመስ ተግባር ሆኖባቸዋል። የአሰሪና ሰራተኛ ሕጎች እና የመንግሥት አሰራሮችና መመሪያዎች ለዜጎች ቤተሰባዊ ጥበቃና ከለላ፣ ጥቅምና ማበረታቻ እንዲያገኙ ከሚያደርጉት ይልቅ ቤተሰባዊ ሕይወትን አጣብቂኝ ውስጥ ለመክተት የታለሙ ሆነው እናገኛቸዋለን። ሰዎች በሥራ ዓለም ላይ እያሉ ልጅ ወልደው ማሳደግ አበሳ እንዲሆንባቸው፣ ትዳራቸው እንዲበጠበጥ፣ ከሙያቸው እንዲስተጓጎሉ እየተደረጉ ነው። ባሎችንና ባለትዳር ወንዶችን ዋነኛ የጥቃት ሰለባ ማድረጉ ከመበረታታቱ የተነሳ በአሁኑ ሰዓት ሙሉ የቤተሰብ ኃላፊነት ለመቀበልና ለመሸከም የሚፈልጉ ወንዶች ቁጥር እየተመናመነ፣ ሲንግል ማምነት፣ ብቸኛ የልጅ አሳዳጊ እናትነት ኖርማል ነገር እየሆነ ከጋብቻ ውጪ ልጅ መውለድ መደበኛ ዘመናዊ የአኗኗር ስልት ተደርጎ እየተወሰደ መጥቷል ነው የምትለው ፊሊስ። በአጠቃላይ በዚህ የግራ ዘመሞች፣ የፍናፍንቶች፣ የሴቶች መብት አራማጅ ነን ባዮችና አዲስ አይነት ዘመናዊነትና እኩልነት የሰፈነበት ማህበረሰብ እንፈጥራለን ባዮች እጅ ቤተሰብ የምንለው የተቀደሰ የሀገርና የትውልድ ምሰሶ አይናችን እያየ በላያችን ላይ እየተደረመሰብን ነው። ወንዶች ባለትዳር ለመሆን በመፍቀዳቸው አበሳቸውን የሚያስቆጥሩ ሕጎችና ዳኞች መወገድ አለባቸው። የጋብቻና ፍቺ ሕጎች የቤተሰብን አንድነትና ደህንነት ባረጋገጠ መልኩ መቀረጽና መተግበር አለባቸው። ልጆቻችንን ጾታ አልባ ሊያደርጉብን የመጡ ሕጎችና በየትምህርት ቤቶቻችን በልጆቻችን ጭንቅላት ውስጥ እየተተከለብን ያሉት የብልግና መርዝ ለልጆቻችን የሚግቱ ትምህርቶችና ስብከቶች ከስራቸው መነቀልና ተጠራርገው መጥፋት አለባቸው ትላለች እጅግ ጫን ባለ ኃይለ ቃል። የፋይናንስና ብድር አገልግሎቶች የቤተሰብን ኃላፊነት ጫና ያገናዘቡ ተደርገው መቀረጽ አለባቸው። ወንዶችን ከኮሌጅ ትምህርት አንስቶ በገንዘብ ዕዳ የማጥመቅ፣ በቂ የኑሮ ገቢና ዋስትና የመንፈግ፣ ኢኮኖሚያዊ አቅማቸውን የማመናመን ድርጊቶች፣ የቤት ግዥና ኪራይ ዋጋ ጣራ መንካት፣ የኑሮ መወደድ፣ እነዚህ ሁሉ ወንዶችን ከትዳር እያሸሹ ነው። ቤተሰብ የሚባለው ነገር እንዳይመሰረትና ከተመሰረተም በኋላ መከራው እንዲበዛበት፣ ትዳሮች በምሬት እንዲበተኑ የሚገፋፉ ሆነ ተብለው በቤተሰብ አቅም ላይ የተነጣጠሩ ኢኮኖሚያዊ አሻጥሮች መዓት ናቸው። ቤተሰብ ልዩ ኢኮኖሚያዊ ድጎማ፣ እገዛና ጥበቃ ሊደረግለት ይገባል። በመጨረሻም ፌሚኒስትና የጌይ መብት አስጠባቂዎች በአሜሪካ ማህበረሰብ ውስጥ ተነውረውና ተመንቅረው ከተፈናጠጡበት የተቀደሰ የቤተሰብ ተቋም አካባቢ ድርሽ እንዳይሉ መደረግ አለባቸው ባይናት ፊሊስ። የባሎችን መብት የሚነሱ ዳኞች ትዳርን ዕቃቃ ጨዋታ አድርገው የሚቆጥሩና በውሃ ቀጠነ ሰበብ የፍቺ ውሳኔ የሚያሳልፉ ዳኞች ለቤተሰብና ለህብረተሰብ አጠቃላይ ደህንነት ሲባል ከፍትህ ስርዓቱ ውስጥ ተነቅለው መጣል ወይ አደባቸውን እንዲገዙ ስልጣናቸው መጎመድ አለበት። ጾታችን ግልጽ ስለሆነ አዲስ ጾታ እንፈጥራለን፣ ጾታን እናስተምራለን የሚሉ ሁሉ በሕግ መታገድና ብዙዎቹም የአእምሮ ሕክምና የሚያገኙበትና ወደ ትክክለኛ የአእምሮ ሚዛናቸው እስኪመለሱ የሚያገግሙበት መፍትሄ መዘጋጀት አለበት። የስደተኛ ፖሊሲዎች ከአሜሪካ ጥልቅ የቤተሰብ ባህልና ስርዓት ጋር የተናበበና አብረው የሚሄዱ እንዲሆኑ መደረግ አለባቸው። የፅንስ ውርጃን አሁን ከቀለለውም በላይ ለማቅለል በግራ ዘመሞች በኩል የሚደረገው ጸረ ሰው፣ ጸረ ትውልድና ጸረ ባህል ኢሞራላዊ ዘመቻ ተባብረን ማስቆም አለብን። ሕፃናትን ሳይወለዱ በማምከን የሚገኝ የሰው ልጅ ብልጽግናም ሆነ ስልጣኔ ወይም የሴቶች መብት በአፍንጫችን ይውጣ የምትለው የልጅ ማሳደጊያ ድጎማዎች ተጠናክረው መሰጠት ያለባቸው ከትዳራቸው ለተፋቱ ነጠላ ወላጆች ይልቅ በትዳር ላይ ላሉ ወላጆች መሆን ይኖርበታል። አሁን ያለው ስርዓት የትዳርን መፍረስ ያበረታታል። በልጆች ስብዕና፣ በሕፃናት ትምህርትና አስተዳደግ ላይ የወላጆች የመወሰን መብት 100% ያለ አንዳች መሸራረፍ መከበር አለበት። የቤተሰብን መብት የሚነጥቅ ማንኛውም አካል መወገዝ፣ መነወር፣ እጁን እንዲሰበስብ ማድረግ የግድ አስፈላጊ ነው። የትዳርን መፍረስ የሚያበረታቱ ማናቸውም አይነት ኢኮኖሚያዊና ሕጋዊ ስርዓቶች መወገድ ነው ያለባቸው። የፍቺ ሕጎች እንደ ቀደሙት ትውልዶቻችን ጥብቅ መደረግ፣
በሞራል መሰረት ላይ መታነጽ አለባቸው። ትዳር ዘው ብሎ ተገብቶ ዘው ብሎ የሚወጣበት መሸታ ቤት አይነት መደረግ የለበትም። የተከበረ የተቀደሰ ተቋም መሆኑ በተግባር መረጋገጥ አለበት ትላለች። የቤተሰብ ዳኞች የወንዶች ጥላቻ ከሚያንቀጠቅጣቸው ሳዲስት ዳኞች እጅ መውጣት አለበት። የቴክኖሎጂ ውጤቶችም ከቤተሰብ ጥበቃ አንጻር እየተገመገሙ ቁጥጥርና ክልከላ ሊደረግባቸው ይገባል። የፖርኖግራፊው ኢንዱስትሪ ቀስሙ መሰበር አለበት። ብዙ የሚዲያና ኢንተርኔት ኮንቴንቶች ሕፃናት በማይደርሱበት ሩቅ ስፍራ መቀመጣቸው በሕግ በተግባር መረጋገጥ አለበት። ፊሊስ ስታጠቃልል ፌሚኒዝም ለወንዶችም ለሴቶችም ያልጠቀመ ቤተሰብን እያፈረሰ ያለ የሴረኞች አጀንዳ ስለሆነ ሴቶችዬ እርግፍ አድርጋችሁ ጣሉት። ባህላዊነት ጌጣችሁ ነው፣ ያዙት፣ ተኩራሩበት፣ ምንም የሚያሸማቅቅ ነገር የለውም ትላለች። የፊሊስ ሐሳቦች ብዙ ናቸው። የምትጠቅሳቸው ሕጎችና ፍርዶች የትየለሌ፣ የምታቀርባቸው ክርክሮች የተጠኑና በአግባቡ የተሞረዱ ናቸው። ይህ መጽሐፍ ደራሲዋ ላለፉት 60 ዓመታት ያቀነቀነቻቸውን በልምድ በእውቀት የሰሉ ሐሳቦቿን በአሳማኝ መንገድ ጠርዛ ለሕዝቤ ይበጃል ያለችውን ያቀረበችበት ድንቅ የቤተሰብ ፖሊሲዎች ማሻሻያ ምክረ ሐሳብ ሊሆን የሚችል ድንቅ መጽሐፍ ነው። ፕሬዚደንት ዶናልድ ትራምፕ በመጀመሪያ ቀን የደነገጓቸው መመሪያዎች፣ የሻሯቸው ቤተሰብ ነክ ሕጎች ብዙዎቹ ቀድሞ በዚህ መጽሐፍ ውስጥ ሰፍረዋል። ከምዕራቡ ዓለም ይህ ነገራቸው ያስቀናኛል። በነሲብ ሲፈጸም የምታገኘው ነገር የለም። ሁሉም ቀድሞ የታሸ የተፈጨ የተሰለቀ ነው። ሕዝብ ያወቀውና ያቦካው ጊዜውን ጠብቆ ይጋገራል፣ ሕግ ሆኖ ይወጣል፣ ይለወጣል። ዛሬ ለምናያቸው ለምንሰማቸው የፕሬዚዳንት ዶናልድ ትራምፕ ኮንሰርቫቲቭ ሕጎች በፋሚሊ እሴቶች ላይ ትኩረታቸውን ላደረጉ የተጠናከሩ የፖሊሲ አቋሞች የዚህን መጽሐፍ ደራሲ፣ ምሁራን፣ የሚዲያ አራማጆችና ሲንዲኬትስ ቁልፍ ሚና ተጫውተዋል። ለማንኛውም ክፍለ ዘመን ያስቆጠረን ሁሉን አቀፍ በቤተሰብ ተቋም ላይ ያነጣጠረ ስልታዊ ትጥቅ በአንድ ጀንበርና በአንድ ፕሬዝዳንት የሥልጣን ዘመን ማስቀረት ይቻላል ወይ? አይመስለኝም። ከዚህ በላይ እንዳይራቡ ማድረግ መገደብ ግን ይቻላል። ብዙ የዛሬ ወላጆች ትምህርት ቤት የሚልኳቸው ልጆቻቸው ምን ተምረውብን ይመጡ ይሆን ከሚል ስጋት ለጊዜውም ቢሆን እንዲገላገሉ ማድረግ ይቻል ይሆናል። የተቀረው ግን ገና ብዙ ጊዜና ስምምነት፣ ብዙ ሂደት የሚጠይቅ ነው። እነ ትራምፕ እየሞከሩ ያሉት የአባዩን በጭልፋ አይነት ነው። ደራሲዋን አመስግኜ አበቃው።